ቤቱን ጨለማ ወርሶታል። ለመጨረሻ ጊዜ በቤት ውስጥ መብራት የበራበትን ጊዜ በትክክል አስታውሰውም። በጨለማው ኮርኒሱ ላይ አንጋጧል። ዛሬ 5 ወር ሆኖታል። የጨለማ ወራቶች፣ ሳቁንና ደስታውን የሸኘባቸው ወራቶች። አእምሮ ለአንድም ሰከንድ የተፈጠረውን ነገር ከማሰብ ወዝኖ አያውቅም። ተኝቶ እንኳን አይቀርም፣ ሁሌም አለ። በእነዚህ 5 ወራት ውስጥ ከ2 ቦታ በቀር ሄዶ አያውቅም። ሰዓቱን አየ። 12 ሰዓት ሆኗል። እየመሸ ነው። ሹራቡን ከወንበሩ ላይ አንስቶ ለበሰው። ኮፍያውን አደረገ። ማበጠሪያ አይቶ የማያውቀው ጸጉሩ እንደምንም በኮፍያ ውስጥ ደበቀው። ካለበት አንድ ክፍል ቤት ውስጥ እንዳቀረቀረ ወደ ውጭ ወጣ። ላየው ሰው ከአእምሮ ጋር እንዳልነበር ግልጽ ነው። በእግሩ ብዙ ተራመደ። እንደዛው እንዳቀረቀረ ነው። አንዴም እንኳን ቀና አላለም። መንገዱን ለምዶታል። ከቤተ ክርስቲያን የሚሰማው የስብከት ድምፅ ወደ እሱ እየቀረበ መጣ። ወደ ውስጥ ገባ። ወደ አውደ ምሕረት ተጠግቶ ሰው ትምህርት ያደምጣል። እሱ ግን አሁንም ቀና ብሎ ማንንም አላየም። ቀጥታ ወደ ቤተ ክርስቲያኑ ጀርባ አመራ። ተከልሎ የተቀመጠ ስፍራ ትንሿን በር ከፍቶ ገባ። ብዙ መቃብሮች በጨለማ ውስጥ ተውጠው ተሰልፈዋል። 2 ጥግ ላይ ከሚበሩ መብራቶች በስተቀር ብርሃን የለም። ጥቂት እርምጃዎችን ተራመደና አንድ መቃብር ፊት ለፊት ሰፍ ብሎ ተቀመጠ። አሁንም ቀና አላለም። እጁ ኪስ ውስጥ እንዳለ ነው። መቃብሩ ዙሪያ አበቦች ተቀምጠዋል። በርቶ ያለቀ የሻማ ቅላጭም ነበር። ከሱ በፊት ሰዎች እዚህ መቃብር እንደነበሩ ግልጽ ነው። እሱ ግን ምንም አልያዘም። እንዲሁ እጆቹ ኪስ ውስጥ እንዳሉ አቀርቅሮ ከፊት ለፊት ቁጭ ብሏል። ቦታውን ዝምታ አውጦታል። ከእርሱ በቀር ማንም በስፍራው የለም። ለዛም ይመስላል በዚህ ሰዓት መምጣቱን የፈለገው። ካቀረቀረበት ቀና ብሎ መቃብሩን ተመለከተው። እንባዎቹ ጥቅጥቅ ባለው ፂሙ ላይ ይፈሳሉ። ድምፅ የለም፣ ሳቅ ብቻ። በሹራቡ እጀታ አፍንጫውን ይጠርጋል። በእጆቹ ጡጫ ታፋውን ይመታል። በውስጡ ስሜት ሰውነቱን ሊጎዳ ይሞክራል። ግን እንደዚህ ብቻ የሚታለፍ ምን ስሜት መች ነበር? መቃብሩ ላይ የቀረውን የሻማ ቅላጭ በያዘው ቁልፍ መፈቅፈቅ ጀመረ። ከሱ በላይ ሄለን ቆሻሻ እንደምትጠላ የሚያውቅ የለም። ሁሌም ንጹህ ናት፣ ለመነካት የምታሳሳ። በሚያውቃት 4 ዓመታት ውስጥ ከዚህ ውጭ አያውቅም። ስልኩ ደጋግሞ ይጠራል፣ ግን አያነሳው። እህቱ ናት። አሁንም ይደወላል። ከ5 ጥሪዎች በኋላ ይበቃል የሚል መልእክት ደረሰው። አሁንም እህቱ ነበረች። አየውና መልሶ ኪሱ ውስጥ ከተተው። ቁጭ ካለበት ተነሳና ወደፊት መራመድ ጀመረ በእግሮቹ። ለነገሩ መራመድ ካቆመ 5 ወራቶች አልፈዋል። አሁንም እሱ እዛችሁ ቀን ላይ ነው የሚረግማት፣ ራሱንም የሚረግምባት ቀን።
ከዛ ቀን በኋላ ዓለም ትዞራለች። ይህ ግን ለሱ ምኑም ነበር። በቃ ቆሟል። አሁንም ቤቱ ገብቶ እላዩ ላይ ቆለፈው። ከኮርኒሱ ጋር ለመፋጠጥ፣ ከራሱ ጋር ለመሟገት፣ ቅጣቱን ለማሰብ እስካሁን ግን ሊያገኙ አልቻለም። አሁን እየኖረ ያለውን ህይወት እሱ የሚያስበው እንደ መኖር አይደለም። አሁን ያለበት ህይወት ቅጣቱ አልነበረም። የተሻለ ራስ ወዳድ ተብሎ የሚያስበውን ማንነቱን የሚቀጣበት የተሻለ ቅጣት የዘውትር ተግባሩ ነው። ይህንን ማሰላሰል እስኪያገኘው ድረስ ይገኘው የዘውትር የራሱ ጥያቄ ነው። ግን አያውቅም። ለራሱ ማስታወስ ከሚያቅተው ጊዜያት በላይ ራሱን ሊያጠፋ አስቧል። ግን እንዴት ይህ ቅጣት ይሆናል? ይህ እረፍት ነው። ከዚህ ጨለማ ከሚኖርበት ሀሳብ ከራሱ እረፍት፣ አዎ ለራሱ እረፍት መስጠት፣ ለራሱ እረፍት ማሳጣት ይህ ቅጣቱ እንዳልሆነ ያውቃል። ታዲያ ራሱን በምን ይቅጣ? መልሱ ከራሱ ውስጥ ይፈልጋል። ታዲያ መቼ ወሰናችሁ አሉ የአብርሃም እናት። ፎጣቸውን ተከናንበው ከአብርሃም ጎን ካለው ሶፋ ላይ ተቀምጠው መልሱን ይጠብቃሉ። ምኑንማ አለ አብርሃም። በትክክል ስለምን እንደሚያወሩ ያውቃል። እንዲሁ ከእናቱ ጋር መመላለሱን ግን ይወደዋል። ለሱ የሴት ልጅ መባሉ ክብሩ ነው። ከምንም በላይ ይወዳቸዋል። እንዴት ምኑን ትላለህ አብርሃም? ሰርጉን ነዋ። እስቲ እኛ አረጀው እኮ እንደው አንድ ወልጄ አንድ ልጅ እኮ ነው። እሳቸውን ብቻም ሳይሆኑ ዘመድ አዝማዱ እንኳን ሰርጉን በጉጉት ይጠብቃል። እንደ አብርሃም ተብሎ ያላደገ የዘመድ ልጅና የሰፈር ልጅ ያለ አይመስልም። በዚህ ምክንያት እንኳን ሲያዩት የሚናደዱ ልጆች እንዳሉ እሱም ያውቃል። ግን ምን ማድረግ ይቻላል? በቃ ፈጣሪ እንዲያርጎ ፈጠረው። ያዩ ይውደዱ፣ የሰሙ ሁሉ ይማረኩብ፣ ሁሉም ይሳሱል ተብሎ የተፈጠረ ነው። እናቱ ደግሞ ኩራት። በቅርቡ ማማ በቅርቡ አለ አብርሃም። ደስታቸውን ከፊታቸው ላይ ያየ። ለእርሳቸው ይህንን ብቻ መስማት በቂ ነው። በነጋታው ድግሱ እንደሚጀምሩ ያውቃሉ። ቀኑ መቆረጡ ላይ ስላልደረሰ እንዲህ ነው ብለው ሊነግራቸው አልፈልግም። ሁለቱም ለሰርግ የሚጓጉ ሰዎች እንዳልሆኑ ያውቃል። ግን ደግሞ የሁለቱም ቤተሰቦች ተቃራኒዎች ናቸው። ሲያወዱ በግድ ለቤተሰቦቻቸው ሲሉ መደገስ አለባቸው ማለት ነው። ስለዚህ ወስነዋል። አብርሃም ኮርኒሱ ላይ እንዳፈጠጠ የንጋባ ጥያቄን ያቀረበበትን ቀን አስታወሰ። ሄለን የግርግር ሰው እንዳልሆነች ያውቃል። ይወዳታል። እንደሱ ናት። ዝምታን የምትመርጥ ምቾቱ ናት። ምሳ ሰዓት ሊሆን አካባቢ ወደ ቢሮ አመራ። ብዙ ጊዜ ከቢሮ ውጪ ምሳ እንደማትበላ ያውቃል። ሲገባ ብቻዋን ነበረች። ጠይም ናት። ጸጉሯ ረጅም፣ ጉንጮቿ ላይ ስርጉድ ያላት የጠይም ቆንጆ፣ ብዙ ቀለም የማትወድ ዝም ያለ ነገር የምታበዛ፣ ከሰው ጋር መቀላቀል ብዙ የማትወድ፣ በቃ አብርሃም እንደ ጓደኛም እንደ ፍቅረኛ የሚያዘች
ከሱ ውጭ ምንም የማታስብ ምስኪን ሴት ስታየው መገረሟን አይረሳውም። ብዙ ጊዜ ቢሮ አይመጣም ግድ ካልሆነበት። ይህ እንደምታውቂያል ሲገባ ምሳዋን ልትበላ ምሳቋን እየከፈተች ደረሰ። ቃል ሳይተነፍስ ከተቀመጠችበት ወንበር ላይ በሁለት እጆቿን ይዞ ብድግ አረጋት። ግራ እንደገባት ተነሳች። እሷ ምንም ቃል አላወጣች። አይኖቿ ላይ ነው ተከለ። ምን እያደረገ ነው? ግራ ተጋብታለች። እጁን ወደ ኪሱ ላከል። የቀለበት መያዣውን አውጥቶ ከፈተው። ፈቃዷን አልጠየቀም። እጇን ወደሱ ሳበውና ቀለበቱን አጠለቀላት። እንባዋን አፈሰሰች። መጠየቅ አላስፈለገውም፣ ወይም ደግሞ መልሷን መስማት። ልታገባው አብራው እንደሆነች ያውቃል። እሱ ሚስቱ እሷ መሆኗን ያውቃል። በእጆቹ እንባዋን አበሰው። ሊወጣ ሲል ከግቢያቸው የቀነጠሰውን የምትወደውን አበባ ከኪሱ ወጣ። ጆሮቿን የሸፈነውን ጸጉሯን ወደ ኋላ እየመለሰ አበባውን ሰጣት። ጠምጠም እብላ አቀፈችው። እንዲህ ናቸው። ካፋቸው ይልቅ ልባቸው ያወራል፣ ይተዋወቃሉ። እነሱ ጋር ዝምታ ቋንቋ ነበር። አብርሃም ከዓይኖቹ ላይ እንባውን ለመጥረግ ይሞክራል፣ ግን አይሆንም። የማያቋርጥ እንባ ነበር። ብርድ ልብሱን ወደ ራሱ ሳበና ለመሸፋፈን ሞከረ። ሀሳቡን ይከላከልለት ይመስል ለመተኛት ሞከረ። አይኑን ሲከድን ይረበሻል። ለሱ ከሁሉ በላይ ፍርሃት ይሆንበታል። ግን ተፈጥሮ ነው። ምን ያክል ከራሱ ጋር ቢሟገት ተፈጥሮ ነው። እና የሌሊቱ አጋማሽ ላይ እንቅልፍ ይጥለዋል። ይህ የዘውትር ነገር ነው። እሷ ከራሱ ጋር ይሟገታል። ተፈጥሮ ደግሞ ከሱ ጋር። ግን ይሸነፋል። ጠዋት ላይ በሩ በኃይል ሲንኳኳ ከእንቅልፉ ነቃ። እህቱ ነበረች። ማርታ ስታየው ገና እንባዋን ዘረገፈች። የተሻለ ነገር ባትጠብቅም እንደዚህ ከሰው ጎራ ወጥቶ የምታገኘው አልመሰላትም፣ አላሰበችም። ፍቃዱን ሳትጠይቅ ወደ ውስጥ ገባች። ተናዳበታለችም፣ ደግሞም አሳዝኗታል፣ ደግሞም ናፍቋታል። የቱ ላይ መወሰን እንዳለባት አታውቅም። ቤቱ መሀል ላይ ቆመች። መቀመጫ ክፍት ቦታ እንኳን የለም። ከፍራሹ አጠገብ ያሉት ወንበሮች በልብስ ተሞልተዋል። ወለሉ በውሃ ኮዳዎችና በወረቀት ተሸፍኗል። ቃል ሳታወጣ ልብሶቹን ማነሳሳት ጀመረች። አብርሃም ለትንሽ ደቂቃ በዝምታ ተመለከታት። ከዚህ በላይ ግን ዝም ሊል አልቻለም። እጇን በአንድ እጁ ያዘና አስቆማት። መፍትሄው ይሄ ነው አለችው። እንባዋ ግን አልቆመም። መፍትሄ የለውም መለሰላት። እሺ ራስህን ተው፣ እኔንም እንደዛው። እማማ ግን አታሳዝንም? እጁ ያለቀቀና ፍራሹ ላይ ተቀመጠ። እሷም ተከትለው ተቀመጠች። 3 ልጆች ናቸው ለቤተሰቡ። 2 እህቶች አሉት። ሀና በደንብ ትቀርበዋለች። የእሱ ጉዳይ ከራሷ በላይ የእግር እሳት ሆኖባታል። ካየችው ወራቶች ተቆጥረዋል።
ያለበትን እንኳን ሳይናገር ከቤት መቅረቱ የቤታቸውን ሰላም ብቻም ሳይሆን የእሷንምና የቀረውን የቤተሰቡን ሰላም ወስዶታል። እናቱ ጤናቸውን አጥተዋል። አልጋ ላይ መዋል ከጀመሩም ልክ እንደሱ ሁሉ 5 ወር ሆኗቸዋል። ጤናቸውም ሳቃቸውም ከልጃቸው ጋር ሄዷል። ለምን ይህ እንደሆነ ቢያውቁም የት እንዳለና በምን ሁኔታ ላይ እንዳለ ለማወቅ ለነሱ ከምን በላይ ነበር። በ5 ወራት ውስጥ እንዴት ቤታቸውና ልባቸው ከብርሃንና ከሚያሳሳ ደስታ ፈጥሮ ወደ ጨለማና ሐዘን እንደገባ ለአና ታምር ነው። ወንድሟን ታውቋለች። እንኳንስ ይህን ያህል ጊዜ በእነሱ ጨክኖ ሳያቸው ይቅርና ትንሽ እንኳን ካመሸ የስልኩ ጋጋታ መከራ ነበር። ግድ ካልሆነበት በቀር እንኳን ከቤት ወጥቶ ማደር አይሆንለትም። ገና ቀኑ እንኳን ሳይቆረጥ የቤታቸውን የሰርግ ድባብ በደንብ ታስተውላለች። የእናታቸውን ደስታ እንደዛ። አብርሽ፣ አሁንም ይህን ደግሜ ልበል፣ ያንተ ጥፋት አልነበረም። እባክህ ከዚህ በላይ ራስን አትቅጣ። ሀና ከተቀመጠችበት ተነሳችና ወንድሟን ወደ መማጸኑ ገባች። አብርሃም ደጋግሞ የሚሰማው ቃል ያንተ ጥፋት አይደለም። እሱም ደጋግሞ ለራሱ የሚነግረው ጥፋቱ የኔ ነው። አእምሮ ይህን አምኖ ተቀብሏል። ፀሐያማውን ቀን ደስ የሚል ጠዋት ማልዶ ነበር የተነሳው። አብርሃም የሰርጉን ቀን ቆርጠዋል። ከ2 ወራት በኋላ ሄለን ከእጮኝነት ወደ ሚስትነት ትቀየራለች። ከዛ በኋላ ቤቷ እየሸኛት መመለስ አይጠበቅበትም። ቀኑን ሙሉ ሌሊቱን ሙሉ እያያት ይውላል፣ እያያት ያድራል። ይህን ውሳኔ ለመወሰን ትንሽ እንደዘገየ ያውቃል። ግን ደግሞ አንዴ ከተወሰነ በኋላ የቀኑን መድረስ ከሱ በላይ የሚናፍቅ ያለ አልመስልም። ቁርሱን እንኳን ካፉ ላይ ሳያደርግ ወደ መኪናው አመራ። ብዙ እቅዶች አሉት። 24 ሰዓት የሚሆን 12 ሰዓት ወይም ደግሞ 8 ሰዓት እስኪ ደግሞ ከሄለን ጋር መዞር፣ ቪላዋን ማየት፣ አዳራሹን ማየት፣ ጥሪውን ማስተካከል፣ ብዙ ነገር። የ4 ዓመት ፍቅሩን ድል ባለ ሰርግ ሊያገባ ነው። ከቤቷ ትንሽ ራቅ ብሎ ጠበቃት። ብዙም አልቆየችም። ወደ መኪናው እየተፍለቀለቀች መጣች። ምንም ያክል ዝምተኛ ብትሆንም ከሱ ጋር ሲሆን ግን ፍልቅልቅ ናት። ራሷን ትሆናለች። ለዓለም ግድ መስጠቷን ታቆማለች። እሱም እንደሱ እንደተፍለቀለቀች መኪናውን ገፍታ ወደ ውስጥ ገባችና ሳመችው። የጉንጮቿ ሙቀት እስካሁን ጉንጮቹ ላይ እንደቀረ ነው። ገና መኪናው ሳይነሳ ከኪሷ ውስጥ ወረቀት አወጣች። የቦታዎቹ ዝርዝር ነው። አብርሃም ወረቀቶቹን ሳይ ከልቡ ሳቀ። ብዙ ጊዜ ቦታ ላይ ችግር እንዳለባት ያውቃል። ከዚህ በኋላ ልጠፋብን እንዳትሞክር፣ ራስን አረጋጋና ና ወደ ቤት፣ እማማ ደህና አይደለችም አልቻና ቤቱን አስተካክለለት ለመሄድ በሩን እየከፈተች አብርሃም ከገባበት ሀሳብ ወደ ሀና ተመለሰ። ሞክራለሁ መች እንደሚረጋጋና እንደሚሞክር አያውቅም። ሀና ወደ ኋላ ተመልሳ አቀፈችውና አንተ ምንም ትችላለህ አውቃለሁ ወንድሜን መልሼ እንደማገኘው አውቃለሁ አለችና እንቧን እየጠረገች ከቤት ወጣች። አብርሃም በዓይኑ ሸኛት።
ትልቅ ግቢ ነው፣ ትልቅ ቤት። ድምፅ የሚባል ነገር ፍጹም አይሰማም። የበረንዳው ጠርዝ ላይ ፊቷን ወደ ፀሐይ ሰጥታ ቁጭ ብላለች። ፀሐዩ ጠንክሯል። ለእርሷ ግን የታወቃት አይመስልም። ሁሉ ነገር ሰልችቷታል። በተለይ በትዝታ መኖር ጥሩ እንዳልሆነ እንኳን ታውቃለች። መጥፎ ትዝታ። የቤቱ ባዶነት አሁንም ምንም አይደንቃትም። ለምዷለች። ስታድግም እንዲህ ነው። እሷና እናቷ ብዙ ጊዜ ይህን አሳልፈዋል። በተለይ እሷ አንድ ልጅ ናት፣ አባቷን የማታውቅ የእናቷን ስም እንጂ ማንነት ጠልቆ የማይገባት ልጅነቷን አጥብቃ የምትጠላ ወደኋላ ማየት እጅጉን የሚያስፈራት አንዲት ሴት ነፃ መውጫ መንገድ ነበር። ከዚህ ቤት፣ ከዚህ ቤተሰብ፣ ከዚህ ዓለም። እሱን ግን ተነጥቃለች። ልጅነቷን በነጠቃት በዛው ማንነት ተነጠቀች። እጇን ወደ በረንዳው ጫፍ ዘረጋች። እጇ የደረሰበትን አነሳችው። በሕይወቷ የቀረበችው አንድ ሰው ነው። አስተዳደጓን ገፍታ፣ ዝምታዋን ገፍታ፣ ብቸኝነቷን ገፍታ ከሱ ውጪ ማንንም አታውቅም፣ አትቀርብም፣ ለማውራትም አትደፍርም። አባቷን አለማወቁ ብዙም አሳስቧት አያውቅም። በእውነቱ ከሆነ አንድም ቀን የት ነው፣ ማን ነው፣ ማንን ይመስላል የሚሉትን ጥያቄዎች ጠይቃ አታውቅም። ለነገሩ ብትጠይቅስ ማን ይመልስላታል? ማንስ አውርታ? ግን የማትክደው ነገር ቢኖር ጭንቅላቱ አስቦት ያውቃል። የማንነት ጥያቄ። ከአባቷም ከእናቷም የምትሻው መልስ አለ። ግን ደግሞ ያለቻት የምታውቃት አንድ እናት ናት። እሷም እንኳን ስለሷ የሚሆን መልስ ይቅርና ለራሷ እንኳን መልስ እንደሌላት ታውቃለች። ዛሬ ግን ከሁሉ በላይ መልስ ማግኘት ፈለገች። ጥያቄ ነበራት፣ አንድ ጥያቄ፣ መልስ ያጣችለት። ለምን? መልሱን ትፈልጋለች ለመጨረሻ ጊዜ። ቤት ውስጥ ከሚመላለሱት ወንዶች የተነሳ እነሱም እናቷን አጥብቃ ሁሉንም ትጠየፈዋለች። እናቷ ድሮም እንዲህ ያልነበረች፣ የማንነት እንዳልነበራት ታውቃለች። ይህንንም ከራሷ አፍ ብዙ ጊዜ ሰምተዋለች። ሁሌም የሷ ጥፋት እንደሆነ እየተነገራት ነው ያደገችው። የእናቷ የመጠጥ ሱሰኝነት፣ የእናቷ ሲሰኝነት፣ የእናቷ እናት ያለመሆን ምክንያት ዋናው ነበር። ይህ ለሷ ቀላል አልነበረም። ቀን በቀን ይህን መሸከም ነበረባት። አሁን እንኳን አድጋ ይህንን መተው አልቻለችም። አንቺን ባልወልድ ኖሮ የሁል ጊዜ እናቷ የወሬ መጀመሪያ ነው። እሱንም ካወሩ እሱን ስታውቁ ነገሮች ተቀየሩ። ከ4 ዓመታት በፊት ገና አዲስ ተመራቂ ነበረች። ካለችበት ነገር አዲስ ህይወት ለመጀመር ያሰበችበት፣ ወደ ራሷ ህይወት የምትመለስበት፣ ዳግም የምታብብበት ዓመት። በተመረቀች በጥቂት ሳምንታት ውስጥ ከአንድ መስሪያ ቤት ተደውሎ ስራ መጀመር እንደምትችል ተነገራት። በአንድ በኩል ደስ አላት፣ ግን ደግሞ ራሷን ታውቃለች። ከሰው ጋር ተቀላቅሎ መቆየት ከባድ ይሆንባታል። መልመድ ያለባት ህይወት እንደሆነ ታውቃለች። እዚች ዓለም ላይ መቆየት ዓላማ ካላት ግን እንዴት እንደምታደርገው አታውቅም። ግን መስራት አለባት። ከቤት መውጣት መቻል
ስራ መስራት፣ እዛ ቤት ውስጥ መቀመጥ አትችልም። የሚመላለሰውን ወንድ ማየት፣ እናቷን ብለው የሚመጡ ወንዶችን መመልከት፣ ይህ ሰቀቀኗ ነበር ሁሌ። ስለዚህ መውጣት አለባት፣ መቀላቀል መቻል፣ የቻለችውን ማድረግ። ታዲያ ነገሮች መቼ እንደፈራችሁንና ያው እንደተለመደው የመጀመሪያ የስራ ቀን አስፈሪ ነበር። አዳዲስ ፊቶች፣ አዲስ ቦታ፣ ሁሉም አዲስ፣ ሁሉም አዲስ ነገር፣ አዲስ ቦታ፣ ሁሉም አዲስ እና እሱ ሁሉ ነገሯን ቀየረው። ገና እግሯ መስሪያ ቤቱን እንደረገጠች የተቀበላት እሱ ነበር። ደንደን ያለ ሰውነት ያለው ረዘም ያለ ወንድ አቋም። እንዳየችው ትንሽም አይኗን እንደጣለችበት አትክድም። ግን ደግሞ ፈጥኖ የመግባባት ነገር ስላልነበራት ስሜቷ አልተቀበለችውም። የቀረባትን እስክትለም ድረስ ስራ ለማስለመድ ነበር። በእርግጥ ጥሩ አስተማሪው ነው። በጥቂት ጊዜ ውስጥ አቀላጥፋ መስራት ጀመረች። እድሜ ለሱ። ግን በዚህ ብቻ አላበቃም። ጭምትነቷ፣ የዋህነቷ ገዛው። ስራ ቦታ ላይ ሁሌ ውሏቸው አብሮ ሆነ። ሳታውቀው ለመደችው። ተጫዋች ነው፣ አሳቢ። በምን መልኩ እንደሚያገኛት ገብቶታል። አገኛት። እሷም ለመደችው። ስራ እንኳን በሆነ ምክንያት ቢቀር ቀኑን ሙሉ ተረብሻ ማሳለፍ ጀመረች። ያለሱ ስራ የማይታሰብ ሆነ። ስራን ሙሉ አብሮ ማሳለፍ ብቻ ቀረና ከስራ በኋላም አብረው መሆን ጀመሩ። ቀኑን ሙሉ ከሱ ጋር ስታሳልፍ ሁሉን ትረሳዋለች። እሱ ጋር ሌላ ናት፣ ሌላ ማንነት። ልክ ከመኪና ወርዳ ቤት ስትገባ ሁሉም ነገር እንደመጀመሪያ ይሆናል። ደግሞ ስልክ ሲደውል አሁንም ሁሉንም ትረሳዋለች። ነገሩ ትንሽ ቆየና በይፋ ግንኙነት ጀመሩ። ሳታስበው በጥቂት ወራቶች ውስጥ በህይወቷ አስባ ማታውቀውን ህይወት ጀመረች። ያሰበችው አዲስ ህይወት በሌላ መንገድ አዲስ ሆነ። ከዚህ በላይ ያን ያክል ያጓጓት ያልነበር ህይወት እሱን ስታገኘው እያንዳንዷ ደቂቃ ያሳስባት ጀመር። ሁሉንም ጊዜዋን ለሱ ብትሰጠው ደስታዋ ነው። ፍቅረኛ ብቻ አልነበረም፣ የልብ ጓደኛዋም ጭምር እንጂ። ከሁሉም እና ከማንም በላይ ታምነዋለች፣ ትወዷለች። ከአምላክ ዋጋ ገጥመው የነበረው ትግል በሱ ምክንያት አቁሟለች። ግን አንድ ነገር ነበር። ሁለት ዓለማት ነበሯት። ችግሩ ሁለቱንም የምታውቀው እሷ ብቻ ነበረች። ምንም ያህል ብትወደው ሌላውን ህይወቷን እንዲያውቅ አትፈልግም። ይህን ወስናለች። አንድም ቀን ስለ ቤተሰቧ አውርታ አታውቅም፣ ወይም ደግሞ ስላስተዳደጉ ውስጡ አይፈቅድላትም። መተው መርሳት ነው የምትፈልገው። ሁሉም ጥላ መሄድ ወደ ሌላኛው ዓለሟ፣ ወደሱ። አሁን 4 ዓመት ሆኗቸዋል። 4 የደስታ ዓመታት። እጆቿ ላይ ያለውን ቀለበት አየችው። ያምራል። የነፃነት ቁልፏ ነበር። ደስታዋን አትረሳውም። አይኑ ላይ ያየችውን ፍቅር ማንም እንደሱ አይሆንላትም። ለነገሩ እንዲሆኑላትም አትፈቅድም። እርሱን መርጣለች። ማንም ለምርጫ ቢቀርብ አይደለም። እሱ ብቻ ምርጫዋ ነው። እሱ ብቻ። ቀለበቷን እናቷ
ያዩበትን ቀን አስታወሰች። እስቲ እጅሽ እጇ ላይ የተገባደደ መጠጥ የያዘ ብርጭቆ ይዛለች። በአጭሩ እጇን ዘረጋችላት። ሄለን አየችው። በድጋሚ ከብርጭቆ ተጎነጨችና ብዙ አትደሰች፣ ደስታ ብዙ አያዘልቅ። እናቷ የልጇን አይን እንኳን እያየች አታወራ። እሷ ግን አይኗ እናቷ ላይ ነው። ምንም አልመለሰችላቸውም። ቀጠለች። መጨረሻ እንደኔ ነው የሚሆነው። ምንም የተለየ ነገር አጠብቂ። አበባ ነሽ፣ ትረግፊያለሽ። የረገፈ አበባ ደግሞ ማንም አይፈልግም። ሁሉም እንዳንቺ ናቸው። ድሮም ያው ነው፣ አሁንም ያው ነው። እኔም አሁን እንዳንቺ ደስተኛ ነበርኩ። ላገባ ያኔ የምወደውን የመጀመሪያ ፍቅረኛዬን ላገባ አብሬው ልኖር፣ ግን ተቀየረ፣ ወለድኩ። ክርስትናሽን እንኳን አልጠበቀም። ወጣበት ቀረ አልመጣ። ልጅ ነበርኩ፣ 20 ዓመቴ ነበር። ወጣት ቆንጆ፣ ገና ወጣትነቴን በትክክል ያልጀመርኩ፣ ግን ከዓመት በማይበልጥ ጊዜያት ውስጥ ወጣትነቴንም ባሌንም አጣው። ብቻዬን ኃላፊነቴ ሆነሽ ኖርኩ። ይህንን መቀበል ቀላል ነው? አልቻልኩም። አሁንም አልቻልኩም። ከትንሽ በኋላ ገባኝ። ሚስት አልነበርኩም፣ ቅምጥ እንጂ። ከእኔ በፊት ቤተሰብ ነበረው ለካ። ሁሉ ነገሬን አምኜው ሰጥቼ ነበር። ግን አሁንም ከብርጭቆ ተጎንጭታ ትታት ወጣች። ጅምር ታሪክ ነበር ያላለቀ። እናም ለመጀመሪያ ጊዜ የተደረገ ረዥሙ ንግግር። ቤቱን እንደምትጠላው ታውቃለች፣ ግን እናቷን የመጥላት መብት እንዳላት እርግጠኛ አይደለች። የተዘጋጁበት ህይወት አልነበረም። ልጅን ብቻ ማሳደግ፣ ከሁሉ በላይ ደግሞ የሚወዱትን ሰው በአንድ ጀንበር ማጣት፣ ትዳርን፣ ፍቅርን አጥቶ የመኖር ግዴታ። መጠጡ በትክክል ለምን እንደተጀመረ ታውቃለች። ሁሉን ለመርሳት ነው። ሴተኝነቱም እንደዛው። ግን እሷን ረስታታለች። በማታውቀው ነገር ጥፋተኛ ተብላለች። ልጅነቷን ሙሉ በሰቀቀን እንድትኖር ፈርዳባታለች። ይህ መብት አላት። እናትነቷን ወስዳባታለች። ሄለን ትልቁ ጥፋቷ ዓለሟን ለመርሳት መሞከሯ እንደነበር የገባት ዘግይቶ ነበር። ሁሉንም ነገር ለአብርሃም ማስረዳት መንገር ነበረባት ከመጀመሪያቸው። ነገሮችን አውጥቶ መናገር ውስጥ አለመፍቀዱ ነገሮችን አወሳስቦታል። በእናቱ አፍራ ነው ወይስ በምን? የረሳችው አንድ ነገር ነበር። ለአብርሃም አንዱም ጭንቅ አልነበረም። እሱ እንዳወቃት ነው የሚያውቀው፣ እሷ ግን እንደማያውቃት ነው የምታውቀው። የሚጠቅመው ነገር አልነበረም ብላ ነው የምታስበው። እኔ የማልወደውን ታሪኬና ማንነቴን እሱ እንዴት ይወደዋል? ለራሷ የምትናገረው ነገር። ለ2 ዓመታት ያክል አንድ አይነት መስሪያ ቤት ሰርተዋል። ውብ ጊዜያት፣ በፍጹም የማይሰለቹ ጊዜያት። የበለጠ ያቀራረባቸው ያዋደዳቸው፣ በየቀኑ አብረው ውለው እንኳን ሲለያዩ ይከፋቸዋል። በተለይ ደግሞ እሷ መውጣት በማትፈልገው እቅፉ ወጥታ ወደ ቀዝቃዛው ቤቷ ትሄዳለች። በጣም ያስጠላት ጊዜ ነበር። ስራ ከቀየረችም በኋላም ቢሆን ጠብቋት ቤት ድረስ ያደርሳታል።
ግን ብዙ አይቀርብም። ትንሽ ሲቀር ወርዳ በእግሯ ትገባለች። ቤታቸው በር ላይ እንኳን እንዲቀርብ አትፈልግም። እዚህ ዓለም ውስጥ መግባቱን አትፈልገውም። እሱም አጥብቆ አይጠይቅም። ስሜቷን የሚጋፋ ይመስሏል። ምንም ነገር ቢኖር እንደምትነግረው ነው የሚያውቀው። ጊዜዋን አጥብቆ ያምናል። እናቷን በስም እንጂ በፎቶ እንኳን አያውቃቸውም። ያን ያክል ሀሳብ ሆኖበት አያውቅም። ለእርሱ ጉዳዩ እሷና እሷ ብቻ በቃ። በምንም ጠርጥሯት አያውቅም። አስባ ምንም ክፋት እንደማታደርግ ያውቃል። 4 ዓመት ሙሉ ያለምንም ቤተሰብ ደስታቸውን አጣጥመዋል። እሱ ቀኑን ሙሉ ሲዞር ነበር የዋሉት። የድካም ቀን። የሚያስፈልገውን ሁሉ እየጨረሱ እንደሆነ ተሰምቶታል። ከሁሉ በላይ ደግሞ እሷ ላይ ሲያይ የነበረው ደስታ ሁሉን ነገር መልሶ ይሸፍንና ድካሙ ያባርለታል። ምን ያክል አድካሚ ቢሆንም ግን አንዴም አያማረርም። ሄለን ገርሟታል። ታያለች፣ ይለይባታል። ብዙ ጊዜ ወንዶች ስልቹ እንደሆኑ ታውቃለች። ትለያለህ እኮ አለችው። ምሳ እየበሉ አይን አይኑን እያየች እንዴት አላብራም እጁን ለጉቻ እየዘረጋ ይሄ ሁሉ ዞረ እንኳን አልሰለችም። ለአንተ እኮ አንድም ነገር አላረግንም፣ ለእኔ ብቻ። እንዴ ቆይ ማንን ነው የምታገቢው? ሀሳብሽን ቀየርሽ? የሁሉ የሚገዛውም እኮ ለራሴ ነው። ይስቃል። ስቃለች። የዛን ቀን ደስታዋን አይረሳውም። በጣም ደስተኛ ናት። ሰርጉ መደገሱ ደስ ባይላትም ግን ደግሞ ሴትነቷ አይሎባታል። ቢሏን መለካት፣ አዳራሹን ማየት፣ ቀለበት መግዛት፣ በቃ እንደዛ ስትውል ለሱ ማየት ያስደስተዋል። ከዚህ በላይ ማየት የሚፈልገው ነገር አልነበረም። ሄለን ስትፍለቀለቅ ከማየት ውጭ በዚህ ቀን እንኳን ከሴት ጓደኞቿ ጋር ነገሮችን ከማየት ይልቅ እሱን መምረጡ ያስደስተዋል። ደግሞ መልሶ ታሳዝኗለች። ይህን ያህል በሱ ላይ መተማመኗ ከእርሱ ውጭ ለጓደኝነት እንኳን ለማሰብ መቸገሯ ሁሌም ይገርመዋል። እንደተለመደው ቤት አድርሷት ተመለሰ። ቤት ሲገባ እንደደወለላት ያስታውሳል። ከምሽቱ 4 ሰዓት አካባቢ። ከቀኑ ደስታዋ ትንሽ ብትረግብም ግን ደስተኛ ነበረች። የሚማርከው ድምጿን ሰምቶ በጠዋት መጥቶ እንደሚወስዳት ተነጋግረው ስልኩን ዘጉት። ግን አብርሃም ሰዓቱን ማስተካከል ነበረበትና ቀጠሯቸውን ከሰዓት ሆነ። ጠዋት በእርሱ በኩል ስለ ሰርጉ መጨራረስ የነበረበትን ጨርሶ ደጋግሞ ስልኳን ሞከረ። ምላሽ አልነበረም። ይህ እሷ ባህሪ አይደለም። በምንም ሁኔታ ውስጥ እንኳን ሆና ስልኳን ታነሳለች። ለትንሽ ጊዜ አጠበቃት፣ ግን አሁንም መልስ አልነበረም። አብርሃም አሁንም መላልሶ የደወለባቸውን ስልክ ቁጥሮች ከስልኩ ላይ አውጥቶ ይመለከታል። በቁጭት በጥርጣሬ ግን ምንም መፍጠር አይችልም። ሁሉም ነገር ከእጁ አምልጦታል። ሄለን ሄዳለች። በማያውቀው ምክንያት ጥላው ሄዳለች። መፈለግ ወደማይችልበት፣ ቢጠይቅ ወደማይመለስበት፣ መልሶ ወደ ሌለበት ሩቅ ቦታ
እሷ ለአብርሃም ከሰርጉ በላይ የሆነ ትልቅ ምስራች አላት፣ እንቅልፍ የሚያሳጣት። የጧቱ ቀጠሯቸው ቢሰረዝም ከሰዓት ላይ ግን ትነግሯለች። ደስተኛ ይሆናል፣ ፈርታለች። በመፈጠሩ ብዙም ደስተኛ ባትሆንም ግን አልከፋትም። ደግሞ የእርሱን ደስታ ስታይ የእርሷን ደስታ ይመጣል። ከሁሉ በላይ ግን የእናቷ ንግግር ያስፈራታል። ደስታ አይዘልቅም፣ ሁሉም አንድ ናቸው፣ ያቃጭልባታል። የኔ አብርሃም ግን እንደሌለው አይደለም። ለሚያቃጭለው ድምፅ ትመልሳለች። እርጉዝ መሆኗን ያወቀችው ከ1 ወር በፊት ነበር። ስሜቶቿ ሲቀያየሩ መመርመሩን ወሰነች። በእርግጥ መፈጠር እንዳለበት ታውቃለች። ግን ደግሞ ሁሉም ነገር ከአብርሃም ስለሆነ መሆኑን አልጠላችውም። እስካሁን ለማንም ትንፍሽ አላለች። ለነገሩ ከአብርሃም ውጭ የምትነግረው ወይም መናገር የምትፈልገው ሰው የላትም። ለሱ ብቻ፣ ለእጮኛዋ፣ ለባሏ፣ ለልብ ጓደኛዋ እና በልጁ አባት። አሁን ሁሉም ነገር እየተሳካላት ነው። እሷ ባቀደችው ሳይሆን በታቀደለት፣ ግን ደግሞ እቅዱን በወደደች መንገድ ማስኬድ። ሰርጉን ባትፈልገውም ከዚህ ቤት እልል ተብሎ ትወጣለች። እናቷ እንደ እናት ቆማ ትድራታለች። ይህንን እንኳን ማድረግ እንደማይከብዳት ተስፋ ታደርጋለች ሄለን። ከዛ አለቀ። የዚህን ዓለም ነገር ትዘጋዋለች። አንድ ዓለም ብቻ ይኖራታል። እናቷን እስከ ታሪኳ አፈር ታለብሳታለች። አዎ ከዛ አለቀ። የዚህን ዓለም ነገር ትዘጋዋለች። አንድ ዓለም ብቻ ይኖራታል። እናቷን እስከ ታሪኳ ትረሳታለች። እንዳልተፈጠረች፣ እንደማታውቃት ፊቷን ታዞርባታለች። ይህን ነው ማድረግ የምትችለው። ይህን ብቻ። ወደ ኋላ የሚጎትታት ምንም ነገር መኖር አይችልም። አብርሃምን ይዛ ወደፊት መቀጠል ነው ህልሟ። ልጇን ከሱ የተለየ ዓለም መስጠት አይደል የሁሉ እናቶች ምኞት። የሷም ነበር። ከወራት በኋላ ሌላ ሰው ናት። ቀኑን ሙሉ የዛን ቤት በር ግድግዳ፣ ሶፋዎች፣ ቀዝቃዛ ወለሎች፣ የብቸኝነት ሌሊቶች፣ የማታ ላይ ስካር ድምጾች፣ የጎረምሳዎች ሁኔታ፣ ካካታ፣ የእናቷን የዘውትር ስድብና ግልምጫ። አዎ እነዚህን ምዕራፎች ትዘጋቸዋለች። ፀሐይ ወጣች። የሄለን ቀን ነው። ስራም ስለማትገባ ጠዋቷን ቤት ውስጥ ነበር የምታሳልፈው። ባትወደውም ግን አሁን ደስተኛ ናት። እነዚህን ጥቂት ቀናት ማለፍ አይከብዳትም። እነዚያን ዓመታት እንኳን ኖራቸዋለች። ከጥቂት ሰዓታት በኋላ ደግሞ አብርሃምን ታገኘዋለች። አዲሱን ዓለሟን፣ የምስራቿን ትነግሯለች። መልሳ ወደ ደስታዋ ትመለሳለች። እስቲ ልጁን እኔዋ። የእናቷ ድምፅ ነበር። ለማየት ከከፈተችው ቲቪ ላይ አይኗን ነቀለች። አለቻት እናቷ። መጠየቃቸው ግርሟት ግድ የላት። ምንም ቢሆን እናትሽ ነኝ፣ ቢያንስ መልኩን እንኳን ማየት አይፈቀድልኝም። ደከመችው። ሄለን ለምን እንደጠየቀቻት እርግጠኛ አይደለች። ከልቧ ነው ወይስ ክፋት አስባ? ምንም አታውቅም። የምታውቀው በሕይወቷ በአንዲት ቀን እናቷ
ግድ ይሰጣት አየች። ስለ እሷ ግድ ሰጥቷት ስጠይቅ ስልኳን ከጠረጴዛ ላይ አንስታ ፎቶቿን መጎርጎር ጀመረች። ፊት ለፊት ላይ ያገኘችውን ፎቶ አቀበለቻት። እናቷ ትኩር ብላ ተመለከተችው። መልከ መልካም፣ ረጅም ነው፣ ቆንጆ ነው አለች ስልኳን እየመለሰችላት። ሌላ የተለየ ስሜት አላሳየቻትም። ሄለን አንገቷን ነቀነቀችና በድጋሚ ሌላ ፎቶ አውጥታ ስልኳን አቀበለቻት። የምትጸጸተው ድርጊቷ ነበር። የበረንዳው ጫፍ ላይ ሆና መልስ አስታወሰችው። ባላሳየትስ ምን ይፈጠር ነበር? ምንም፣ ሁሉ ነገር ሰላም ይሆናል። ቢያንስ አሁን ላይ እዚህ ስሜት ውስጥ አትሆንም። ወደፊት ማሰቡን አልፈለገችም። በቃ ለአሁኗ ብቻ። አሁን ግን ሰላም አይደለም። ሄለን አብርሃምን ተነጥቃለች በገዛ ቤተሰቧ። ልጅነቷን ብቻ አልነበረም፣ ወጣትነቷን፣ እርጅናዋን፣ እናትነቷን ሁሉን ወሰዱባት። አሁን ጭንቅላቷ በትክክል እያሰብ አይደለም። ምን ማድረግ እንዳለባት አታውቅም። ምን መወሰን እንዳለባት። ስልኳ ደጋግሞ ይጠራል፣ መልእክት ይላካል። አብርሃም ነው። እሱም ግራ ገብቶት እንደሆነ ታውቃለች። ግን ምን ታርግ? ይህ ከአቅሟ በላይ ነው። ሌላ ዓለም ፈጥራ የማትሸሸውን ለመርሳት የማትወስኑ አልተፈጠረም ብላ የማትክደው ህይወት፣ ሁሉም ነገር ከራሷ ማንነት ጋር እያያዘችው ችግሩ ሁሉ የእሷ እንደሆነ፣ ሁሉም ነገር የሚፈጠረው እሷ ስለሆነች። ቤተሰቤ ወይም ቤቱ አልነበረም ችግሩ፣ እኔ ነኝ። መዋለዴ ነበር ችግሩ። ድምፅ አውጥታ ተናገረች። የሚሰማት እንደሌለ ታውቃለች። መልስም አትጠብቅም። ግን አታውቅም ምን እንደተፈጠረ፣ ምን እንደሆነ አታውቅም። ከበረንዳው ላይ ያነሳችውን ገመድ ደጋግማ አየችው። ሆዷንም ደጋግማ አሸችው። ትንሹን አብርሃም በሆዷ ይዘዋለች። እንቧ ከዓይኗ ፈሰሰ። በዚህ ጊዜ አጽናኝ አማካሪ እንደምትፈልግ ሌላ ጊዜ ፈልጋ አታውቅም። ግን ማን ሊሆን ይችላል? አንድ ሰው ብቻ ነበር የነበራት፣ እሱንም ተነጥቃለች። ለአብርሃም ምንም ነገር ማለት አትችልም። እንደ ድሮ ሁሉንም ለብቻዋ ትወጣዋለች። ግን እንደ ድሮ ቀላል አይሆንም። አሁን ላይ ስለ እርሷ ብቻ አይደለም የምታስበው። አሁን አብርሃም አለ፣ ትንሹ አብርሃም። ተነስታ ወደ ውስጥ ገባች። አጭር ከሆነውና ሌለን ዱብዳ ከሆነባት ንግግር በኋላ እናቷ በተቀመጠችበት ጥላት እንደወጣች ታውቃለች። በእናቷ እጅ ላይ የነበረው ብርጭቆ መሬት ላይ ተሰባብሮ ወድቋል። ወለሉም ረጥቧል። ሄለን በግድ የለሽነት ብርጭቆ ሳይረብሻት በላዩ ላይ ተራምዳ ወደ ክፍሏ ገባች። የእግሯ ደም በወለሉ ላይ አሻራውን እየሰራ ተከተላት። እሱ ትልቅ ጥቁር ግቢ አብርሃም እንኳን ስለማንኳኳት ይቅርና እንዲቀርበው እንኳን የማይፈቀድለት ቤት ለፊት ቆሞ ያመነታል። የሄለን መጥፋት አሳስቦታል። ከሱ ውጭ አማራጭ የለውም። አንኳኳው፣ ግን መልስ የለም። ደጋገመው፣ አሁንም መልስ የለም። ልቡ መምታት ጀምሯል። ይህን ያክል ጊዜ ሄለን ስልኳን ላትመልስ አትችልም። ይህን ያውቃል። እንደምንም ብሎ በግንቡ ለመግባት ሞከረ።
ተሳካለት። ግን ግቢው ባዶ ነው። ትልቅ ግቢ፣ አንድም ነፍስ የሌለበት። ቀጥታ ወደ ዋናው በር አመራ። ወደ ሳሎኑ ገባ። ሳሎን ውስጥ የተሰባበረውን ብርጭቆ ተመለከተ። ሌላ ምንም የለም። ጨለምለም ያለ ሳሎን፣ በቤት ዕቃ የተሞላ ባዶ ግድግዳዎች፣ በቃ ሌላ ምንም የለም። ሄለን የለችም። መጣራት ጀመረ፣ መልስ የለም። ወለሉን በደንብ አየው። የደም ነጠብጣብ። ደንግጧል። ምን ማድረግ እንዳለበት አያውቅም። ስልኩን አውጥቶ ስልኳ ላይ ሞከረ። ፊት ለፊቱ ያለው ክፍል ውስጥ የስልክ ድምፅ ይሰማዋል፣ ግን አይነሳም። ግራ ገባው። ለአእምሮ ብዙ ነገር ነገረው። በቃ ረስታው ወታ ነው ማመን የፈለገው ነገር። ልቡ ግን ደህና አልነበረ። ከደረቱ አፈንግጣ ልቡ ልትወጣ። አዎ እንዳስፈራው አያውቅም፣ ምን እንደሆነም እንደዛ። ነገር ግን የደሙ አሻራ ወደዛው ክፍል እንዳመራ አይቷል። ወደ በሩ ተጠግቶ ለመክፈት ፈራ፣ ግን ምርጫ አልነበረው። ምንም ነገር ሰላም እንዳልሆነ ገብቶታል። በዝግታ ወደ በሩ ተጠጋ። አልተዘጋም። በስሱ ገርበብ ተደርጓል። ገፋ አደረገው። ምንም አይታየውም። የአልጋ መጨረሻ ጫፍ ብቻ ይታየዋል። ሰማያዊ ግድግዳ፣ ጀርባዋን አዙሮ የቆመች ሴት ምስል፣ የተሰቀለበት ደግሞ በከፊሉ በነጭ መጋረጃ የተሸፈነ ብርሃን፣ በትንሹ የሚገባበት መስኮት። በድጋሚ በደንብ ገፋ አደረገው። ለምን እንደሚፈራ ባያውቅም ልቡ ግን ትክክል ነበር። ሄለን እዛ ክፍል ውስጥ ነበረች። አሁን ያንተ ጥፋት አይደለም፣ ለሁሉም ንግግር ነበር። ለአብርሃም ግን ለሷ የእሱ ጥፋት ነው። የሄለን ራስን ማጥፋት፣ ያንን ቀጭን ገመድ ጨክና አንገቷ ላይ ማድረጉ፣ ሁሉም የሷ ጥፋት ነው ለሱ። ትንሽ ብፈጥን ኖሮ አድናት ነበር ይላል መላልሶ። ትንሽ ደቂቃዎችን ብፈጥን። ግን ደግሞ ከዚህ በላይ ሄለን ከሱ ውጪ ጓደኛም ሆነ ቀራቢ ሰው እንደሌላት ያውቃል። ለሳ እንኳን የተጨነቀችበትን እርሱም ላይ ራሷም ላይ የጨከነችበትን ነገር አያውቅም። አልነገረችውም። የሚያውቃት ነበር የሚመስለው፣ ግን አያውቃትም። የሚከብዱ ቀናቶቿን እንዳልተካፈላት ነበር የገባው። ልታማክረው እንኳን አልሞከረች። ሁሌም እሱ ጋር ደስተኛ ናት። ምንም ያክል ዝምተኛ ብትሆንም ደስተኛ ናት። በሚያውቃት 4 ዓመታት ውስጥ አንድም ቀን የተከፋ ፊቷን አያስታውስም። እሱ እንኳን ተከፍቶ ሲለዋወጥባት እሷ ሁኔታዎች አይለውጧትም። ያስመሰለች ነበር። የውስጧን ሸሽጓለች። ለዚህም ከምንም በላይ ራሱን ይወቅሳል። ለዘላለም ቤቱ ሊያደርጋት የነበረችው ሴት፣ የልቡ ጓደኛው፣ ጠባቂ ሊሆናት አልቻለም። እምነቷን ሊያገኝ፣ ለችግሯ መፍትሄን ይሆንላት በፍጹም አልቻለም። ይህ ደግሞ ከምንም በላይ ሰላሙን ወስዶታል። አሁን ያለሷ ያንን ቀን እየረገመ እንዲኖር ፈርዳበታለች። ምክንያቱ እስካሁን ባይገባው ፍርዷን ተቀብሎ ራሱን ጥሎ ይኖራል። ቁጭ ባለበት በሩ ተንኳኳ። ማን እንደሆነ አላወቅም፣
ግን እህቱ ትሆናለች። ከሷ ውጪ ማንም ያለበት እንደማያውቅ ያውቃል። ተነስቶ ከፈተው። እማማ ናቸው። ጋቢያቸውን እንደተከናነቡ መቆሚያ ከዘራቸውን ይዘው ከበሩ ቆመዋል። ያስላሉ። ታመዋል። ደህና አይደሉም። እንዳያችሁ ደነገጠ። ይህን አይናቸውን ካዩ 5 ወራት አልፎታል። ለአንድ ቀን እንኳን ሳያቸው መዋል የማይችለው እናቱ አሁን ጨክኖባቸዋል። እውነትም ራሱን ጠልቷል። አብርሃም ይህን አያደርግም ነበር። ግን ምን ያርግ? እዛ ቤት ቢቆይ ለእነሱም ሰላም አይሆንም። በሕይወቱ የቀሩትን የሚወዳቸውን ሰዎች ያስቀይማል። ይህን አይፈልገውም። ብቻውን መጎዳት፣ ብቻውን ቅጣቱን መቀበል ነበር የፈለገው። ሄለን ከፈረደችበት በላይ እሱ በራሱ ላይ ፈርዷል። እናቱ ግን ብቻቸውን አልነበሩ። ሰው አስከትለዋል። ሀናም ነበረች፣ ሌላኛዋ የሄለን እናት። ሶስቱም ተከታትለው ገቡ። ፍቃዱን አልጠየቁም፣ እሱም አልተቃወመም። ግን ለምን እንደመጡ አልተረዳም። ሊመክሩት ወይም ሊያጽናኑት እንዳልመጡ ተስፋ አለው። ሰልችቶታል። ለትንሽ ደቂቃ ሁሉም ዝም አሉና እርስ በርስ ሲተያዩ ቆዩ። ዝምታው በዛው አልቀጠለም። የሄለን እናት ወረቀት አውጥተው አቀበሉ። ተቀበለ። ምን እንደሆነ አላወቀም። እናቷንም አላያቸውም። በሰዓቱ እየሆነ ስላለው ነገር እሱ ማያውቅም ነበር። የተቀበለውን ወረቀት ገለጠው። ለአብርሃም ይላል። ምን ማለት እንዳለብኝ አላውቅም። ግን ሁሉም የኔ ስህተት ነው። ሁሉንም ለመርሳት ስል ሁሉን ደበኩ። የቤተሰቤን ሁኔታ፣ የቤተሰቤን ማንነት። ይህ ደግሞ መጨረሻ ላይ መልሶ ጉዳይ። አብርሽ ወንድሜ ነህ አሉ ነህ እንዴ? ይህ እንደ ፍሬ አንተን መጠየቅ አልችልም። መልሱንም መስማት፣ ያንተንም ሁኔታ ማየት። ዛሬ ምስራች ልነግር ነበር ማርገዜ። ግን የወንድሜ ልጅ ማርገዜ ተነገረኝ ከእናቴ። ይህንን መሸከም አልችልም። ምክንያቱም ሁሉ ነገር ደክሞኛል። ለመሸሽ ያሰብኩት ቤተሰቤ ሊሸሸኝ አልቻለም። ራስ ወዳድ ሆኜ ከዚህ ሁኔታ ጋር ብቻን ስለተውኩ ይቅርታ። ያወቅኩ ነው ያደረኩት። ቤተሰቤን መደበቂ ነበር ነውሬ። ይሄ ራስ ወዳድነቴ ነበር። አብርሽ ምንም አሉ ምን አንተ ለኔ ተላክልኝ ነህ። አንተን ሳገኝ ነው ተስፋዬን ያለመለምኩት። ለመኖር የተመኘሁት ህልሜን ሁሉ እውን አደረግክልኝ። ሁሌም ለኔ ነበር የኖርከው፣ ግን እኔ በዚህ ከፈልኩ። በህይወቴ የወደድኩት አንድ ሰው ነው፣ እሱም አንተ ነህ አብርሽ። እውነቱ ምንም ይሁን ምን ጥፋት ሁሉ የኔ ነው። አንተ ንጹህ ነህ። አበቃ። ይህ ነበር የሄለን ደብዳቤ። ከ5 ወራት በኋላ ደግሞ ሌላ ሰዓት ይሆን እንኳን ይህም ሳይበርድለት፣ ሐዘኑን ሳይቀንስ፣ ለራሱ ቅጣቱን ሳይሰጥ አሁን ምን ያደርግ? ምንድን የሰማው? አሁን ማሰብ አቁሟል። አብርሃም
በሩ ላይ እንደፈሰሰ ቀረ። አሁንም ዝምታ። ምንም ቃል ለመተንፈስ አልደፈረም። እናቱ እንዲሁም ሄለን እናት ከለቅሷቸው ጋር እየታገሉ ያለቅሳሉ። ድምፅ የሌለው ሳግ የሌለው ለቅሶ። ልጃቸውን ማየት ካለማየቱ በላይ ጎዳቸው። ራሱን አልነበረም መከታዬ ብለው ያሰቡት ልጃቸው እሱ አብርሃም አይደለም። እናቴ አብርሃም ፊቱን ወደ እሳቸው መለስ አደረገ። አሁን መልስ ይፈልጋል። እውነቱን ማወቅ። ልጄ እኔ መሃን ነኝ። የእናቱ አስደንጋጭ መልስ ነበር። ለአብርሃም ግን መልስ አይሆንማ። ምን? ልጄ እህት አይደለችም፣ ግን ደግሞ መንገሻም አባት አይደለም። ሁላችሁም የእህት የወንድሜ ልጆች ናችሁ። እሷ ደግሞ የመንገሻ። እናቴ ያላቸው ሴት ወደ እሱ ተጠቁ። መልስ አልነበረውም። ምንም ሀሳብ በውስጡ እየተመላለሰ አልነበረም። ታዲያ ለምን አሁን ሄለን የለች? ለምን እህቴ ካልሆነች ለምን የለች? ጮኸ። ድምፅ የሌለው ጩኸት። አሁን እሱም አባቱ ብሎ የሚያስባቸው ሰውዬ ማግኘት ተመኘ። ግን አይችልም። ከብዙ ዓመት በፊት ከህይወት ተለያይተዋል። ሁሉንም ነገር ለእርሱ ጥሎ አባቱ አርፏል። ቸኩዬ ገደልኳት፣ ወልጄ ገደልኳት፣ በቁሟ ገደልኳት፣ እኔ ነኝ ገዳይዋ። የሄለን እናት እግሩ ላይ ወድቃ እንሰቀሰቃለች። የልጇን ስልክ ተቀብላ ያየችበትን ቀን አሁንም መርሳት አትችልም። እውነትም ቸኩላለች። እውነቱ ነበር። የልጇ ስልክ ላይ ያየችው የቀድሞ ባለቤት የምትለው የሄለን አባት እንዲሁም የአብርሽ አባት ያለችው ሰው ትንሽዬ አብርሃም ነበር። አዎ፣ ለአብርሃም ግን ሁሉ ነገር አብቅቷል። በአንድ ቀን ሚስቱን ልጁን በማይሆን ተራ ምክንያት እንዳጣ ተነገረው። በዛው ቀን እናቱንም አባቱንም እንደማያውቅ ተነገረው። እንዳይኑ የሚሳሳላቸው ቶቹ እንዳልሆኑ አበሰሩት። ታዲያ ጭራሽ የተጨምሮ እንዴት ነው ወደ ራሱ እንዲመለስ የሚጠብቁት? ሁሉ ነገር ወስደውበታል። አሁን በድን ነው። ስጋው ብቻ ቀርቷል። ነፍሱ ሄዳለች በድጋሚ። ሁሉም የኋላ ታሪክ ወደ ኋላ ይጎትት ይሆናል። የኛ ግን ገደለን። ሁላችንም ሄለን እንገላታል። ደሟ በሁላችን ላይ ነው። ይህን ወቁ። አብርሃም ከዚህ በላይ አእምሮውን ሊያዘው አይችልም። በሩን ከፍቶ ጥሏቸው ወጣ። የእሱና የእሷ ታሪክ አሁን አበቃ። በእነሱ ተጀምሮ በቤተሰብ አለቀ።